ወንድ ልጅ ክብሩ ላይ አይደራደርም፣ በጭራሽ አይደራደርም። ዋና የወንድ ልጅ እንትን ክብሩ ነው። ይሄ ደግሞ ክብሩን በጣም የሚነካ ነገር ነው። ብዙ ክብሩን የሚነካ ነገር በሰው ፊት ተተችቷል፣ ተሰድቧል፣ ቤተሰቡ ጭምር ተሰድቧል። እሱን የወለደች ማህፀን ተብላለች፣ ብዙ ነገር ተብሏል። ቤተሰብ እስከ መሰደብ፣ አባት፣ እናት፣ ወንድም፣ እህት እስከ መሰደብ ድረስ ደርሷል በሱ ኬዝ። ይሄ ግን ወንድነትን የሚፈትን ነገር ነው አሁን የተደረገው ማለት ነው። ወንድነትን የሚፈትን ማለት ብላክ ሜል ለወንድ ልጅ ከባድ ነው። ብዙ ጊዜ ሴት ልጅ ሲደረግ ነው የምናውቀው። በልጇ አባት ላይ በእንደዚህ መልኩ እሷ የምታውቀው ገላ ነው ኖርማል፣ ግን ለሰው እየዞረች ማሳየቷ ነው ትንሽ የከበደኝና ያስጠላኝ። አሁንም ቢሆን እኔ ለሰው ልጅ ክፉን አላስብም። መድኃኔዓለም ልቦና ይስጥ። ባልሽም ልትመልሽ ብትፈልጊ በጥበብ ነው። ነገሮች መልካም ነገሮች በራሳቸው ይገዛሉ። ገብቶሻል አይደለም? የግድ ያልሆንሽውን መሆን ወይም የሌለሽን ባህሪ መሆን አይጠበቅብሽም። መልካምነትሽ ብቻ የሰው ልጅ ይቀይራል። ትክክል። እና እሷ ምንም መሟሟት እንዲህ ማድረግ አይጠበቅባትም ነበር። መልካምነቷ ብቻ ይመልስ። አይገባውም እንጂ ሰው እንደ ችግሩ፣ ሰሚ የለም እንጂ እንደ ንግግሩ። በሚቸረው ጸጋ በሚሰጠው ጥበብ ከሌለ ማስተዋል ማጣት ብቻ አይደለም ማግኘትም ይገላል። ሰው በተሰጠው ላይ ካልተጠነቀቀ መቋሚያም ዱላ ነው ቦታው ካልታወቀ። አስተውለን ቢሆን። ሰላም ውድ ቤተሰቦቼ እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ትንሽ ጠፋ ብያለሁኝ። የጠፋሁበትም ምክንያት ምንድነው? ያው ነገሮች አልተመቻቹልኝ፣ በዛ ምክንያት ነው የጠፋሁት። ዛሬ ደግሞ ልመጣ የቻልኩበት ምክንያት ምንድነው? ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። በጣም የሚያስጠላ የሚደብር የሆነ አለ አይደለ? የሆነ ለወሬም ለንግግርም የማያመች ድርጊት እየተደረገ ነውና ስለዛ ነገር አንዳንድ ነገር ልበላችሁ ብዬ ነው ዛሬም ተመልሼ የመጣሁት። እሱ ምንድነው? በሩታና ባቡሽ ኬዝ ይሁን ያለውን ነገር አይታችኋል። እኛ ከጎኗ ነበርን፣ እየደገፍናት ነበረ። በተለይ ደግሞ ቡዜ አብራት ካጠገቧ የተለያዩ ነገሮችን እያደረገች እሱን እየተጫነች ይሄ ቢሆን ይሄ ነው፣ ለምን እንደዚህ ታደርጋለህ፣ የሴት ልጅን ባያለች እሷን ደግፋ ተሟግታ ብዙ ነገር እያደረገች ነበረ። ከሚዲያ ይበልጥ ደግሞ በአካል ውስጥ ለውስጥ ብዙ ነገር እያደረገች ነበር። እኛ የምንችለውን ነገር እያደረግን ነበረ። ግን የሷ የመልስ ምት ደስ የሚል አይደለም። ያደረገችውን ነገር አይታችኋል። ከሷ የማይጠበቅ ነገር ነው ያደረገችው። ምክንያቱም ምንም ነገር ይፈጠር ትፈልገው፣ ግን በትክክለኛ መንገድ ያንን ነገር ብታደርገው አሪፍ ነበረ፣ ደስ ይል ነበረ። ግን የሄደችበትና የተጠቀመችው መንገድ ሁላችንንም የሚያሳዝን፣ ቤተሰብ አንገት የሚያስደፋ። በነገራችን ላይ አብርሽ ቤተሰቦች አብርሽን ደግፈውት አያውቁም፣ ሁሉም ቢሆኑ ማለት ነው። ምክንያቱም እሷን ነው በቃ ይሆናላ ትሪትም ሲያደርጓት የነበረው። በወለደች ሰዓት ወይ የሆነ ነገር በሆነች ሰዓት ከጎኗ አልተለዩም። ብዙ ነገሮችን ሲያደርጉላት ሲያመቻቹላት ነበረ። ግን ዛሬ ላይ እሷ የሰራችው ስራ የቤተሰብን ክብር እንኳን የሚያስነካ ነገር ነው። ትክክል አይደለችም። እና በአጠቃላይ ይሆናል አይደለ ያለውን ነገር በቃ ግራ ስለገባኝ ብዙ ነገር ለማድረግ ሞክረን ውስጥ ለውስጥ እሷ እንደዚህ ስታደርግ ሁላችንም ማዝነን እንትን ብለናል። ግን ያለውን ነገር ለማስተካከል ለማውራት አንዳንድ ነገር እዚህ ጋር በቃ የሆነ ብዙ ግራ የገቡኝ ነገሮች ስላሉ ያው ቡዜም በጣም በመከፋት ውስጥ ናት። ደብሯታል፣ አዝናለች። ከሷ የማትጠብቀውን ነገር ነው እንትን ያለችው። ምክንያቱም ባል ክብር ነው። ምክንያቱም የሆነ ብዙ ነገር አሳልፋለች ከሱ ጋር። ቢያንስ እንኳን ይሆናል አይደል የልጅ አባት ነው ይሄ ልጅ። ማንም ተነስቶ እኮ ሌላ ሰው እንዲህ ቢያደርግ እኮ አይገርምም። ግን እሷ ስትሆን ይከብዳል። ይሆናል አይደለ አይምሯችንም ውስጣችንም ሊቀበለው ያልቻለው ነገር ነው። በነገራችን ላይ ብታስብ ኖሮ ይሄ ልጅ የልጅሽ አባት ነው። ላንቺ መንገር የምፈልገው ነገር ይሄ ልጅ የልጅሽ አባት ነው። እንደዚህ ማድረግ አልነበረብሽም። ነገሮችን መፍታት ከቻልሽ በሰላማዊ መንገድ ሁሉም ላንቺ ነው እየተረባረበ ያለው እና ይሄንን ነገር በስነ ስርዓት ቁጭ ብለሽ አውርተሽ ነገሮችሽን ችግሮችሽን ለመፍታት ብትሞክሪ አሪፍ ነበረ። ግን ያን ነገር ማድረግ ሳይሆን አንቺ የመረጥሽው ምንድነው በእንደዚህ አይነት መልኩ ተጠቅሞ ከሷ ጋር ልህ ተያይዞ አየሽ አይደለ እኔ እንዲህ ነኝ እሱን ለማድረግ በጥሩ መንገድ ብትሄጂ አሸናፊ ነበር። ግን አሁን የሄድሽበት መንገድ ልክ አይደለም። ይሄ ልጅ
ወልዳችኋል። ነገ ከነገ ወዲያ ሲያየው ምን ሊፈጠርበት ይችላል? ሲቀጥል ደግሞ የሱንም ልብ ይሆናል አይደለ? ከራስሽ እያራቅሹ ነው እየሄድሽ ያለሽ። ምንም ወደ አንቺ አሁን የሚቀርብበት ከሷ የተሻለ ነገር አላደረግሽም። በእርግጥ ብዙ ነገር አሳልፈሻል። በእርግዝናሽ ሰዓት አልቅሰሻል፣ አንብብተሻል፣ ብዙ ነገሮችን አካሄደሻል፣ አከናውነሻል። ግን ደግሞ ዛሬ ላይ ባታካሄጂ ጥሩ ነበረ እንደኔ ማለት ነው። ምክንያቱም ከአንቺ የሚጠበቅ ነገር አይደለም። ቢያንስ እዚህ ጋር ለፋሚሊዎችሽ ማሰብ ነበረብሽ፣ ለሱ ፋሚሊዎች፣ ለራስሽ ፋሚሊዎች፣ በዙሪያሽ ላሉ ሰዎች ማሰብ ነበረብሽ ይህን ነገር ስታደርጊ። ቡዜም እንዳለችሽ እንግዲህ ቡዜ የለቀቀችው ቪዲዮ ላይ እንደተናገረችው ምን ብላለች? ጠይቂያት ነበረ ግን እሷ ዋሸችኝ አለች። ስትጠይቃት ዋሽታታለች። እውነትም ዋሸት አልነበረባትም። ቡዜ ለእሷ ግልጽ ናት። እንደ እህት፣ እንደ ጓደኛ፣ እንደ ብዙ ነገር ሆና ነው የቀረበቻት እኛም እስከምናውቀው ድረስ ማለት ነው። እና ዛሬ እንግዲህ ቡዜን ጠርቻታለሁኝ አንዳንድ ነገር ብናወራ ብዬ ነው ማለት እኔም ግራ በመጋባቱ ስለሆንኩ ለምን እንደዚህ እንዳደረገችም ስላልገባኝ ነው። ይህን ነገር በማድረጓ ደግሞ ከእሷ አልተሻለችም። አንድ ሰው እኮ የሆነ ነገር ሲደረግ ያን ነገር አድርጎ በመመለስ ሳይሆን አይ ይሄ ነገር ሆኗል በቃ እንደዚህ መቀጠል ካለበት በዚህ መልኩ እንቀጥል ብሎ ተስማምቶ ነገሮችን አድርጎ መጓዝ ነው ያለበት እንጂ ማይሆን ሰጣ ገባ ውስጥ ገብቶ የሱን ክብር የሚያስነካ የቤተሰብን ክብር የሚያስነካ ነገር ማድረግ በራሱ በጣም አሳፋሪ ድርጊት ነው። ወንድ ልጅ በራሱ የሆነ ክብር የሚባል ነገር አለ። አሁን ይሄ አብርሽ እኔ እውነት እግዚአብሔርን ነው የምላችሁ እስከዛሬ ድረስ እሱን በጣም የሆነ እንትን ስንለው ነበር። እሱን አልደገፍንም እሱን ነገር ግን አሁን በጣም ተሰብሯል፣ አዝኗል። ክብር የሚባል ነገር አለ። ያ ነገርም ይሆናል አይደለ? እኔ እንጃ አላውቅም። ተሸማቆ ያለ ፍላጎቱ ተገዶ እንዲህ ምናምን እንደዛ እየተባለ ነው ያለውና መስሎሽ ነው እንጂ ይሄ ነገር ያበቃል። በዚህ መልኩ አይቀጥልም። አንድ ነገር የሆነ የሰው ልጅ ሁሌ እሺ ይላል፣ የሆነ ነገር ያደርጋል፣ የሆነ ነገር ሊፈጥርልሽ ይችላል። ግን ለሱ ክብር ለሱ ይሆናል አይደለ? ብትጨነቂ አሪፍ ነበረ። እንደዚህ ባታደርጊ ጥሩ ነው እንደኔ ማለት ነው። እና አስቢበት። አሁንም ቢሆን በእንደዚህ አይነት መልኩ የሰው ልጅ መያዝ አይቻልም። የሰው ልጅ መያዝ የሚቻለው በፍቅር በሰላም ይሆናል አይደለ? ተስማምተሽ ተግባብተሽ ነገሮችን ስታደርጊያቸው በዛ መልኩ ነው አሸናፊ የምትሆኚው እንጂ በእንደዚህ አይነት መልኩ መሆን የለበትም። ቡዜም እየመጣች ነው፣ እየታየችኝ ነው። ቡዜዬ ፍቅር እንዴት ነሽ? ሰላም ነው አለሁልሽ። ደህና ነሽ? ሰላም ነው አለን። እግዚአብሔር ይመስገን አለን። ደህና ነሽ? ተጠፋለሁ። እንዴት ነሽ? አለን። ሳምንት 15 ቀን አልተረጋጋሽም እንዴ? አሁንም ደህና ነኝ ማለት ይሻላል። አይ መሻል ነው የሚሻለው። ይሄኔ እንግዲህ ምን እናድርግ? ያው እኔም ግራ ስለገባኝ ነው የጠራሁሽ። ታውቂያለሽ፣ በስልክም እንዳወራሁሽ ነው። ያው ነገሮች ደስ የማይሉ ሁኔታ ላይ ነው ያሉት። ምን እየተካሄደ እንዳለም እንግዲህ ያው አንቺ ተናግረሽዋል እና እኔ ያው ምን ማለት እንዳለብኝ ራሱ ግራ ስለገባኝ ነው እንደዚህ እንግዲህ የጠራሁሽ። በዚህ አይነት ምን ልልሽ ነው ትልዬ? ያመንሽ ሰው ሲከዳሽ ምን ታረጊያለሽ? አንቺ ደግሞ ከምንም በላይ ለአንቺ በጣም ከባድ ነው። እንደ እህትም እንደ ጓደኛም እንደ ብዙ ነገር ሆነሽ ነው ይችልሽ የቀረብሻት። የእሷ ምላሽ አሳዛኝ ነው፣ ከባድ ነው፣ ይከብዳል። እንግዲህ አብርሽን ግን አውርተሻል? ደህና ነው? አውርቻለሁ። ማውራት ግን ዝምታ ሲመረጠው ትናንትናም ተናግሬያለሁ በቪዲዮ ላይ ዝምታ ነው። ያ ዝምታው ደግሞ ጥሩ አይደለም፣ ደስ አላለኝም። እኔ የምፈራው የማይሆን ውስጥ ገብቶ ራሱን ከዚህ በላይ እንዳይጎዳ ነው የምልሽ። አሁን ይሄ ነገር ጥሩ አያመጣም። የባሰ ነገር የሆነ ነገር አድርጎ የማይሆን ውስጥ ማግኘትን አልፈልግም እና ያ ነው ትንሽ የሚያሳስበኝ እንጂ ደህና ነው። ደህና መሆን ደህና ነው። አግኝቼዋለሁ። አየር ላይ ነው እንግዲህ እንዲህ ይዤብሃለሁ ብላ ከዳኒ ጋር የተሳለቀችበት ቀን ነው ደውዬ ለማግኘት የሞከርኩት እሱን እና አንዳንድ ነገሮችን አውርቶኛል። ማውራት ያለበትን ብያችሁ ነበር፣ አልሰማችሁኝም። እኔ ተናግሬ ነበር ምናምን አለኝ። እሷን ግን በጭራሽ እንደዛ አልጠብቃትም ነበር። አሁን እሷ እኮ ትዳሯን የመለሰች ነው የመሰላት። አሁን በቃ በእሷ ቤት በቃ አስገብቼው ይኖራል ነው። ግን አጥተዋለች። ትላንት እንደተናገርኩትም ለምንድን ነው ያጣችው? ወንድ ልጅ ክብሩ ላይ አይደራደርም፣ በጭራሽ አይደራደርም። ዋና የወንድ ልጅ እንትን ክብሩ ነው።
ይሄ ደግሞ ክብሩን በጣም የሚነካ ነገር ነው። ብዙ ክብሩን የሚነካ ነገር በሰው ፊት ተተችቷል፣ ተሰድቧል፣ ቤተሰቡ ጭምር ተሰድቧል። እሱን የወለደች ማህፀን ተብላለች፣ ብዙ ነገር ተብሏል። ቤተሰብ እስከ መሰደብ፣ አባት፣ እናት፣ ወንድም፣ እህት እስከ መሰደብ ድረስ ደርሷል በሱ ኬዝ። ይሄ ግን ወንድነትን የሚፈትን ነገር ነው አሁን የተደረገው ማለት ነው። ወንድነትን የሚፈትን ማለት ብላክሜል ለወንድ ልጅ ከባድ ነው። ብዙ ጊዜ ሴት ልጅ ሲደረግ ነው የምናውቀው፣ የምንሰማውም እንደዛ ነው። ግን አሁን ወንድ ልጅ ሲደረግ ያማል፣ ከባድ ነው በጣም ብዙ በጣም እኔ እንጃ እኔ እንዴት ልበልሽ። እኔ በሰማው ሰዓት በጣም የደነገጥኩት ምክንያቱም ከሷ እኔን ጭራሽ እንደዚህ ታደርጋለች በእንደዚህ አይነት መንገድ ትሄዳለች ብዬ ጭራሽ አላሰብኳት ልጅ ናት። ሲቀጥል ደግሞ የሄርሜላን ስንል የሷ እንደዚህ መሆን በጣም ከብዶኛል እውነት። አሁን እኔ የሚያሳስበኝ ከምንም ከማንም በላይ ይሄን ነገር በእንደዚህ አይነት መልኩ ይችል ይሄንን ልጅ ይዛው ማስቀጠል ትችላለች? አትችልም። ለምን መሰለሽ? ይሄ መንገድ መጥፎ መንገድ ነው የመረጠችው። አሁን እሷ በቃ ቤቱ በግዳ እልህ ነው ይመስለኛል፣ ከሄርሜላ ጋር እልህ ነው እየተጋቡ ያሉት አሸነፍኩ ለማለት ነው እንጂ ከልቧ እሷ ማምናበት አይመስለኝም። ግን በልጇ አባት ላይ በእንደዚህ መልኩ እሷ የምታውቀው ገላ ነው ኖርማል፣ ግን ለሰው እየዞረች ማሳየቷ ነው ትንሽ የከበደኝና ያስጠላኝ። አሁንም ቢሆን እኔ ለሰው ልጅ ክፉን አላስብም። መድኃኔዓለም ልቦና ይስጥ ነው ማለት ወንድሜ ደግሞ ከገባበት መድኃኔዓለም ያውጣው። ግን እሱ ላይ ያላትን እምነት አጣለች። ገባሽ? ትልቁን ነገር ነው እንትን የተጋፈጠችውና ምን እንጃ አላውቅም። እኔ ከእንግዲህ እሷን አምኖ ወደ ራሱ ይመለሳል ብዬ አላስብም በጭራሽ። ወደ እሷ እንደዚህ ምናምን አላውቅም። አዎ ልክ ነሽ። ነገ ምን ይፈጠራል አላውቅም። አይ ልክ ነሽ ያስብላል በነገራችን ላይ ቤተሰብ፣ ምክንያቱም በጣም ነው የተሰበረው፣ በጣም ነው ያዘነው። እሱ ብቻ አይደለም ቡዜንም ዛሬ ማግኘት የፈለኩትኝ የተሰማት ስሜት በጣም ከባድ ነው። በጣም አዝናለች። አብሶ እሷ እኔ ቀድመም ስናገር ነበር አንቺ ከመምጣትሽ በፊትና በጣም የሚያስከፋ የሚያሳዝን ነገር፣ ማናችንም ከሷ ማንጠብቀውን ነገር ነው። ሲቀጥል ደግሞ እዚህ ጋር ልጅ የተባለ ነገር አለ። የልጅ አባት ነው ይሄ ሰውዬ፣ ቢያንስ የሱን ገበና እንዴት አወጣለው ብላ እንኳን አላሰበችም። ሲቀጥል ደግሞ ያን ነገር እኮ ለራሷ ብቻ ብትጠቀመው አሪፍ ነበር። ግን አልፋ ተርፋ ዳኒ ጋር ሄዳ ሄርሜላ ጋር የሆነ ነገር እልህ እኔ እንደዚህ ነኝ ምናምን ነገር በቃ እንደ እንትን ነው ጀብድ እንደሰራች ነገር ነው ይታያት። ለሷ ይሄ አሁን ትልቅ ስኬቷ ነው። ግን ተሳስታለች። እስከዛሬ ድረስ እኔ ነገርኩሽ በቃ ተቀብለናታል። ስለተቀበልናት እንዲህ እንዳብዬ ስለሷ መጥፎነትም አሁንም ነገም ላወራ አልችልም። ግን ይሄ ግን አሁን እሷ በቃ ለሷ ስኬት ነው የመሰላት ግን አይደለም። ያ ነገር ነው የደበረኝ ማለት ነው። ስኬት አይደለም። ስኬት በእንደዚህ መልኩ አይደለም፣ በጥበብ ነው። ባልሽም ልትመልሽ ብትፈልጊ በጥበብ ነው። ነገሮች መልካም ነገሮች በራሳቸው ይገዛሉ። ገብቶሻል አይደለም? የግድ ያልሆንሽውን መሆን ወይም የሌለሽን ባህሪ መሆን አይጠበቅብሽም። መልካምነትሽ ብቻ የሰው ልጅ ይቀይራል። ትክክል። እና እሷ ምንም መሟሟት እንዲህ ማድረግ አይጠበቅባትም ነበር። መልካምነቷ ብቻ ይመልሳል። ለሱ መልካም በመሆኗ ይመልሰዋል። ገብቶሻል? ያ ደግሞ እሷ አልገባት። ትክክል ነሽ። በጣም ከባድ ነገር ነው። መልካምነት ልክ ነሽ፣ አዝሮ የሚከፍለው ለራስ ነው ማለት ቢሆን እሱ ለሷ ያለው አመለካከት በጣም የሚያከብራት የሚወዳት ቀና ብሎ እንኳን የሆነ ማለት እንዲህ ከንግግር ደረጃ እንኳን ብዙ ጊዜ ታላችሁና የሆነ አይናገራትም ምናምን። በጠየቃትም ሰዓት ደግሞ እንደዛ እየለመናትም አልፈልግም ያለችው እሷ ነው። እሱ ደግሞ ወንድ ልጅ ነው ብሎ ሲያቅተው በቃ እሺ እስኪ ይሄ ሰላም የሚሰጣት ከሆነ ብሎ ትቷት ነው ያለው።
በዛ ሰዓት ደግሞ አሁን እሱን አጥምዳ ከሷ ጋር የሆነ ቦታ ሲሄድ ለምን ሄድክ ለምን እንደዚህ ያደረግ ከሷ ጋር ያለውን ነገር ስታይ እዚህ ጋር ቅናትም ይሁን እልህም ይሁን አላቅም ብቻ ፈጥሮባት የማይሆን ነገር አድርጋ ልጁን ዲፕሬሽን ውስጥ አስገባችው። ብዙ ነገር ነው ያለው። እኛ ራሱ እኔ እንጃ እኔ አሁን ላይ አላቅም ስንትና ስንት ነገር ነው የተወከቡ ዜጋ ብዙ ነገር ተፈጥሯል በውስጥ። ለምን እንደዚህ ታደርጋለህ ለምን እንደዚህ ትፈጥራለህ እሷ እንደዚህ አታደርግም ብላ ሁላ እሱን ተከራክራ ስንት ነገር ብላ እኔ ማላደረኩም ብላት ከዛ አሁን እንደዚህ አይነት ክስተት ሲገጥም በጣም ከባድ ነው። ኃይለኛ ስብራት ነው እና ያው ቢያንስ እኔ እንደውም ቅድም ለራሷ ባታስብ እዚህ ጋር ፋሚሊ የሚባል ነገር አለና ቢያንስ ለነሱ ስትል ይሄን ነገር ባታደርገው ጥሩ ነበረ። ሲቀጥል ደግሞ ሴት ልጅ የራሷ ክብር የሚባል ነገር አለ። ባልና ሚስት ገበና ተሸፋፍኖ ስንት ነገር ተሸፋፍኖ ተሳስቦ ይሆን ነገር አድርጎ ነው የሚኖረው። ቢለያዩም እኮ እነዚህ ልጆች ፍቺ የሚፈጽሙ ምን የሚበሉ ግን እዚህ ጋር ፍሬ ያላቸው መሀል ላይ ያን ነገር እንኳን አላሰበችም። ይህን ነገር ስታደርግ ነገ ከነገ ወዲያ ምን ይመጣል? የሰው ልጅ እኮ ተለያይቶ ስንት ሰው ተለያይቶ ልጁን በሰላማዊ መንገድ የሚያሳድግ ሰው ስንትና ስንት ሰው አለ። ያን ነገርም አላሰበችም። እሷ ያሰበችው አንድና አንድ እዛ ጋር ያለውን ነገር እየተከናወነ ያለው ነገር እንዴት እንደዚህ ይሆናል እኔ ማድረግ እችላለሁ ታያለሽ በሚል ይሄ ነገር ሆነ። እዚህ ጋር ቤተሰብ ጎዳለው ልጅ ያለ እንደዚህ ያለ አጠገቤ ምናምን በዙሪያ አላሰበችው። ግን ይሄ ነገር አሁንም ነገም ከነጎዲያም የሚጎዳት ራሷን ማንንም አይደለም። እዚህ ጋር የሚጎዳው እኮ እሱን እኮ ነው እኔም እያልኩ ያለሁት። አልገባትም። የሚጎዳት ዞሮ ራሷን ነው። በዚህ መልኩ ባታረገው ጥሩ ነበረ። ገብቷትም ሳይገባትም በሰው ግፊትም በራሷም ታድርገው ይሄንን ነገር የሄደችበት መስመር ግን ልክ አይደለም። ይህ ማለት ሄርሜላን ቀበላታለሁ ምን ነገር ነው ማለት አይደለም። ሄርሜላም ልክ አይደለች፣ ዳኒም ልክ አይደለም፣ ሁላቸውም ልክ አይደሉም። የማይሆን መስመር ላይ ነው የመረጡት። ገባሽ? አሁን እኔ የሆነ ሰው አሁን ከነኚህ ውዥንብር ውስጥ ወጥቶ የሆነ በቃ አላ ወጣ ብሎ ነገሮችን ማየት ቢችል ደስ ይለኛል፣ እውነት ለመናገር ማለት ነው። ይሄ ያለው ነገር ተቋጭቶለት በሰላም አልቆለት ራሱን ጸጥ ባለ ነገር ላይ ቢያዳምጥ የሆነበት ይዤው ቢሄድ ደስ ይለኛል፣ እውነት ለመናገር ማለት ነው። አላቅም ነገን ምን ይፈጠራል መድኃኔዓለም ነው የሚያውቀው። ዛሬ መኖራችንን ነው የምናውቀው። ትክክል ነው። እና የኔ እናት አንቺ ሁላችሁ ከጎኔ ናችሁ። የሆነ ነገር ባስፈልገኝ ሰዓት ከጎኔ ናችሁና በጣም በጣም አመሰግናለሁ። በፈለገች ሰዓት አለሁ። ውስጥ ደግሞ ማውራት ያለብን ነገር እናወራለን። ሁሉም ነገር ሚዲያ ላይ ሆነና ነገራችን እንደዚህ ሆነና ማውራት ያለብን እናወራለን ውስጥ ላይ አይሻልሽ? እግዚአብሔር ያክብርልኝ። በጣም ነው ማመሰግነኝ። እሺ እናቴ የሆነ ጉዳይ ስላለኝ እሺ እናቴ ችግር የለውም። እሺ እናቴ እንግዲህ ቤተሰብ ቡዜም በጣም ተከፍታለች። ማለት ያለባትን ነገር ብላለች። ያው ከብዷታል። ያው ማውራት ራሱ እንትን እያላት ነው። ያው ጠርቻት ላለመቅረት ነው የመጣችው። እንግዲህ ያው እሷንም እንግዲህ ባያችሁት መልኩ አውርቻታለሁ። ያደረገችው ነገር ልክ ባይሆንም ሁላችንም ብንደበርም ብናዝንም ብንከፋም እንግዲህ ቡዜ እንዳለችው እግዚአብሔር አምላክ ልቦና ይስጣት እላለሁ።